የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በቅድሚያም አሳዛኝ ዜና ተሰምቷል። በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ታጣቂዎች በመግባት እጅግ በርካታ ሰዎችን መግደላቸውና ንብረት መዝረፋቸው ተሰምቷል። ጉዳዩን በተመለከተ ከወረዳው ፖሊስ ከአካባቢው ነዋሪዎች የተገኘው መረጃ የማስደምጣችሁ ይሆናል። እጅግ አሳዛኝ ልብ ሰባሪ ዜና ነው። በሌላ በኩል ደግሞ በኪም ጆንግ ኡን የምትመራው ሰሜን ኮሪያ ለኢትዮጵያ ደብዳቤ መላኳ ተሰምቷል። ለመሆኑ ሰሜን ኮሪያ ለኢትዮጵያ የላከችው ደብዳቤ ምን የሚል ነው? በዝርዝር የምታለምጡት ጉዳይ ነው። በሌላ በኩል ዓለምን ያነጋገረ ጉድ ያሰኛል አንድ ዜና አለ። ይሄውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በትክክለኛው ሰው እንዳልሆኑና ሮቦት እንደሆኑ ሲወስኗቸው የነበሩ ውሳኔዎች በሙሉ በመሳሪያ የታገዙ ውሳኔዎች እንጂ የራሳቸው የጆ ባይደን ውሳኔዎች እንዳልሆኑ ገልጸው ለዚህም በአስቸኳይ ምርመራ ተደርጎ ሁኔታው ለአሜሪካውያን እንዲገለጽ ሲሉ ማሳሰቢያ ሰጥተዋል። ይህ ንግግር በርካቶችን አስደንግጧል፣ አስገርሟልም። ጉዳዩን በተመለከተ በተለይም ከዚህ ቀደም ጆ ባይደን ከሚያደርጓቸው የመድረክ ያልተለመዱ እንቅስቃሴዎች ጋር በማዛመድ ይህ ጉዳይ እውነት ሊሆን ይችላል የሚሉ ሰዎች እየበረከቱ ነው። ጉዳዩን በተመለከተ ትራምፕ የሰጡትን መመሪያና እንዲሁም ዝርዝሩን የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከወደ አሜሪካ የተሰማው ዜና በርካታ የዓለምን ሕዝብ እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞው ፕሬዝዳንት ጆ ባይደን ከ5 ዓመት በፊት ሕይወታቸው እንዳለፈና አሁን ላይ ያሉት ራሳቸው ጆ ባይደን ሳይሆኑ ጆ ባይደንን መሳይ ሰው እንደሆኑ መናገራቸውን ተከትሎ በበርካታ ዓለም አቀፍ መገናኛ ብዙሃን ጉዳዩን መነጋገሪያ አድርገውታል። 47ኛው የአሜሪካ ፕሬዝዳንት በመሆን ከ4 ዓመታት በኋላ ዳግም ወደ ዋይት ሃውስ የተመለሱት ዶናልድ ትራምፕ ከ10 ሚሊዮን በላይ ተከታዮች ባፈሩበት የማህበራዊ ሚዲያ ገጻቸው ላይ አንድ ሰው የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ከ5 ዓመት በፊት ተገድለው ሕይወታቸው ማለፉንና ከዚያ በኋላ በነበራቸው የስልጣን ዘመንም እርሳቸውን ተመሳስለው የተሰሩ ሮቦት መሳይ ወካይ ገጽ ባህሪ በእርሳቸው ስም ሲንቀሳቀስ እንደነበረ የገለጹበትን ጽሑፍ ማጋራታቸው የተዘገበ ሲሆን የአሜሪካው መገናኛ ብዙሃን የሆነው ኤንቢሲ እንደዘገበው ከሆነ ይሁንና የቀድሞው ፕሬዝዳንት ጆ ባይደን በዋይት ሃውስ ከነበራቸው አገልግሎት በኋላ በአሁኑ ወቅት በፕሮስቴት ካንሰር ተይዘው በሕክምና ላይ እንደሚገኙ በመግለጽ ፕሬዝዳንቱ ባይደንን በሚመለከት ያጋሩት መረጃ ሐሰተኛና መሰረተ ቢስ መሆኑን ጠቅሶ ምንም እንኳን ፕሬዝዳንት ትራምፕ መሰል ይዘቶችን በማህበራዊ ሚዲያ ማሰራጨታቸው አዲስ አለመሆኑን በመጠቆም በዚህ ወቅትም ባጋሩት ጽሑፍ ላይ የራሳቸው መልእክትም ሆነ አስተያየት አለማስገባታቸውን አመልክቷል። ከዚህም ባለፈ ፕሬዝዳንት ትራምፕ በፕሬዝዳንት ባይደን የስልጣን ዘመን በተለይም በመጨረሻዎቹ 2 ዓመታት የፕሬዝዳንቱ አእምሮአዊ አቅምና የመወሰን ችሎታ በከፍተኛ ሁኔታ ማሽቆልቆሉ ድጋፍ የሚሰጡ መሳሪያዎችም ተገጥመውላቸው እንደነበረና የማሰብ ውሳኔም የመስጠት ከራሳቸውም በተጨማሪ የሌሎችንም ሰዎች ድጋፍ ይፈልጉ እንደነበሩ ከዚህም ጋር በተገናኘ የድጋፍ መሳሪያዎች አማካኝነት አሜሪካን ሲመሩ እንደነበረ ይህም ጉዳይ ደግሞ በእጅጉ መጣራት እንዳለበት የጠቀሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ጉዳይ እንዲጣራ ትዕዛዝ መስጠታቸውም ተገልጿል። ራሳቸው ጆ ባይደን ናቸው ወይ የሚለው ጉዳይ እንዲጣራ ፈልጋለሁ ያሉት ትራምፕ እኔ አይመስለኝም ብለዋል። ፕሬዝዳንት ባይደን ሰፊውን ህዝብ
አጭበርብረውታል። በወቅቱ ባይደን የይቅርታ ውሳኔዎችን ጨምሮ ያሳለፏቸው ፕሬዝዳንታዊ ውሳኔዎች በራሳቸው ሐሳብና አቅም ሳይሆን በድጋፍ ማሽኖችና በሌሎች ወካዮች የተወሰደ መሆኑን ህገወጥ ያደርገዋል ሲሉ ጉዳዩ ማጣራት እንዲካሄድበት ዶናልድ ትራምፕ ማዘዛቸው የዘገበው ኤቢሲ ኒውስ የባይደን የጤና ሁኔታን በሚመለከት ኦሪጂናል ሲን የተሰኘው መጽሐፍ ባካተተው ይዘት ጆ ባይደን በተለይም በድጋሚ ምርጫውን ካሸነፉ አካላዊ እንዲሁም አእምሮአዊ ጤናቸው እየተቃወሰ በመሆኑ በዊልቸር እንዲንቀሳቀሱ ለማድረግ እቅድ ተይዞ እንደነበረ ሲያጋልጥ ሁለት ጆ ባይደኖችን አይተናል ሲልም አንደኛው ቀደም ሲል የምናውቃቸው ምክንያታዊ የሆነው ጆ ባይደን እንዲሁም በስራ የተጠመዱት ጆ ባይደን ሲሆኑ ኋላ ደግሞ ሌላኛው ጆ ባይደንን አይተናል። ይህ የሁለት ማንነቶች ጉዳይም እንዲጣራ ፕሬዝዳንቱ መፈረማቸውን ገልጧል። ይሁንና ይህንን የትራምፕ ውሳኔና አስተያየት በሚመለከት ምላሽ የሰጡት የቀድሞ ፕሬዝዳንት ጆ ባይደን በአእምሮም ሆነ በአካላዊ ጤንነታቸው በዋይት ሃውስ በነበሩበት ወቅት ሙሉ በሙሉ ጤነኛ እንደነበሩና አሁንም ጤነኛ መሆናቸውን ጠቅሰው በስልጣን ዘመናቸው የወሰኗቸው ውሳኔዎች ሁሉ እንዲሁም ያጸደቋቸው አዋጆች የወሰዷቸው እርምጃዎች በራሳቸው መወሰናቸውን በማንሳት በትራምፕ የተጀመረው ይህ ውንጀላ የህዝቡን ትኩረት ለማስቀየር የተደረገ ነው ሲሉ በድጋፍ ማሽኖች ታግዘው ውሳኔዎችን ሲሰጡ ነበር መባሉም ሐሰተኛ ነው በማለት አስተባብለው የቀድሞ ጆ ባይደንና የአሁኑ ጆ ባይደን ይለያያል፣ ወካይ ገጸ ባህሪ ወይም ሮቦት ነው በሚል የሚነገረውም ስህተት ነው። እኔ ራሴ ነኝ፣ በፊትም ራሴ አሁንም ራሴ ነኝ ብለዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በተለያዩ ጊዜዎች ያደረጓቸው ንግግሮች እንዲሁም የታዩ ቪዲዮዎች ምስሎችም በማወዳደር ከዚህ ቀደም በማህበራዊ ሚዲያም በተመሳሳይ ሐሳቦች በስፋት ሲሰራጩ እንደነበር የሚታወቅ ሲሆን ፕሬዝዳንቱም ተክተው የሚንቀሳቀሱ ሮቦቶች በስፋት ሲንቀሳቀሱ እንደነበረ የሚጠቅስ የተለያዩ መረጃዎችም ሲጋሩ እንደነበር ይታወቃል። ይህንን ተከትሎ ታዲያ ትራምፕ አሁንም ነገሩ እንዳላሳመናቸው ገልጸው ጆ ባይደን ራሳቸው ጆ ባይደን ስለመሆናቸው ተጠራጥራለሁ። ጆ ባይደን ምናልባትም ደብል ማንነት ተሰርቶላቸው አለም እርሳቸውን ወክሎ ሲንቀሳቀስ የነበረው ሮቦት ስለመሆኑ ሰፊ ጥርጣሬ ያለኝ በማለት ገልጸው በፍጥነት በዚህ ጉዳይ የሀገሪቱ የምርመራ ቢሮዎች ምርመራ አድርገው ውጤት እንዲያቀርቡላቸው በትናንትናው ዕለት ትዕዛዝ መስጠታቸው ተዘግቧል። በሌላ ዜና አሳዛኝ ዜና ነው። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ታጣቂዎች ዘልቀው በመግባት በንጹሃን ነዋሪዎች ላይ ከፍተኛ የሆነ ጥቃት ማድረሳቸው የተሰማ ሲሆን በርካታ ነዋሪዎች ህይወታቸው ሲያልፍ በርካቶችም መቁሰላቸው ነው የተነገረው። ጉዳዩን አስመልክቶ የቡለን ወረዳ ፖሊስ ጽሕፈት ቤት የደረሰው ጉዳት ከባድ በመሆኑ እያጣራን ነው ሲል አስታውቋል። የቡለን ወረዳ እንዳስታወቀው ከሆነ ታጣቂዎች ዘልቀው በመግባት በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሳቸውን የወረዳው ፖሊስ ጽሕፈት ቤት አዛዥ ተናግረዋል። የቡለን ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ባቤ እንደተናገሩት ከሆነ በትናንትናው ዕለት ማለዳ ጀምሮ ወደ ከተማዋ ዘልቀው የገቡ ታጣቂዎች በሰው ህይወትና በንብረት ላይ ከባድ የሚባል ጉዳት አድርሰዋል ብለዋል። ኮማንደሩ አክለው የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር መግለጽ ስለሚያስቸግር ገና እያጣራን ነው ብለዋል። ቃላቸውን የሰጡ ነዋሪዎች ደግሞ ጥቃቱን የሸኔ ኃይሎች ያደረሱት ነው በማለት ገልጸው በቡለን ከተማ የቴሌ መስሪያ ቤት ከሚገኝበት አካባቢ ነው ቤቴ ያሉት አንድ የአካባቢው ነዋሪ ሲናገሩ በቀዳዳ ሁሉንም ነገር ስመለከት ነበረ በማለት ገልጸው ስማቸው በሚስጥር እንዲያዝ ጠይቀው መረጃውን ሰጥተዋል። ልክ ከተማዋ 12 ሰዓት ማለዳ ላይ ከተማዋ በተኩስ ስትናጥ ነበረ ያሉት የአይን እማኙ ከዚያ በኋላ ጸጉራቸውን ሹሩባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማዋ ገቡ። ከተማው መስቀለኛ መንገድ ላይ ሲደርሱ መበታተን ጀመሩ በማለት አስረድተዋል። የታጣቂዎቹ ቁጥርም ብዙ እንደነበር ጠቅሰው ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበረ። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያው አድማ በታኝ ፖሊሶች ወዳሉበት ካምፕም ቴሌ እንዲሁም ባንክ፣ ሞባይል ቤቶችም እየተኮሱ ነበር የሄዱት ሲሉ ገልጸዋል። በፈጸሙት ድንገተኛ ጥቃትም የጸጥታ ኃይሎች ህይወት ማለፉን ጠቁመዋል። ወደ ቴሌ የሄዱ ታጣቂዎችም ቢሮ ውስጥ ያሉ ኮምፒውተሮችና ሌሎችንም ቁሳቁሶችን አውጥተው እንደወሰዱም ገልጸዋል።
ታጣቂዎቹ በጣም ብዙ ከመሆናቸው የተነሳ አንድ ታጣቂ ለአንድ ቤት የተመደበ ነው የሚመስለው። ከዚያም የባንክ ቤቱን ስራ አስኪያጅ ከቤቱ አስወጥተው ቢሮውን አስከፍተው ዘርፈውታል። የግለሰብ የሞባይል ሱቆችንም ወርቅ ቤቶችን ልብስ ቤቶችንም ከፍተው በመግባት ሁሉንም ዘርፈዋል ሲሉ ያዩትና የተመለከቱትን ለቲክቫ ኢትዮጵያ ተናግረዋል። ታጣቂዎቹ የሚዘርፉት በጣም ተረጋግተው ነበረ፣ ወንጀል ፈጻሚ እንኳን አይመስልም ያሉት የዓይን እማኞች የዘረፉትን ሰብስበው በኤፍኤስአር መኪና ጭነው ነው የሄዱት ብለዋል። ከዚህም በተጨማሪ ሞተር ሳይክል ያላቸው ሰዎች በመጥራት የሞተሩን ቁልፍ አምጣ ብለው የዘረፉትንም ንብረት በማዳበሪያ በማድረግ በሞተር ላይ በመጫን ከከተማው መውጣታቸውንም ነግረዋል። ከ4 ሰዓት በኋላ ተኩሱ ጋብ ሲል ሁሉም ከየቤቱ ወጣ። በየቦታውም የሞተውና የቆሰለውን መሰብሰብ ጀመረ። የቆሰሉትን ወደ ሆስፒታል ወስደናል። የሞቱትም እጅግ በርካታ ናቸው። ከነዚህ ውስጥም አንድ አመራር፣ አንድ ባለሀብት፣ አንድ የወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዚያም በተጨማሪ ፖሊሶችና አድማ በታኞችም ሞተዋል ብለዋል። እኚሁ የከተማዋ ነዋሪ ከሳምንት በፊት ጀምሮ ሸኔ ይገባል የሚል ወሬ ሲናፈስ ነበረ በማለት ገልጸው በኋላም አሉባልታ እንደሆነ ሲነገርም ነበር ብለዋል። ይህ በእንዲህ እንዳለም በቤንሻንጉል ጉሙዝ ክልል መተክል ዞን ቡለን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት በማህበራዊ ሚዲያ ገጹ ማምሻውን ባወጣው መግለጫ ጽንፈኛ በማለት የጠራው ቡድን በትናንትናው ዕለት ወደ ከተማዋ በመግባት በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ንግድ ባንክ፣ በመንግስት ተቋማት ላይ ጉዳት በማድረስ ዝርፊያና የሰው ህይወት የማጥፋት ድርጊቶችን መፈጸሙን የወረዳው አስተዳዳሪ አቶ ነመራ ማሩን ጠቅሶ መግለጹም ተዘግቧል። በሌላ ዜና በኪም ጆንግ ኡን የምትመራው ሰሜን ኮሪያ ለኢትዮጵያ ደብዳቤ መላኳ ተሰማ። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ለኢትዮጵያ አቻቸው ደብዳቤ መላካቸው የተገለጸ ሲሆን የውጭ ጉዳይ ሚኒስትሩ ቾይ ሶይ ሆይ የጻፉት ደብዳቤ በሁለቱ ሀገራት መካከል ማለትም በኢትዮጵያና በሰሜን ኮሪያ መካከል ዲፕሎማሲያዊ ግንኙነት የተጀመረበትን 50ኛ ዓመት የሚመለከት የእንኳን አደረሰን መልእክት መሆኑን ቮይስ ኦፍ ኮሪያ ዘግቧል። የሁለቱ ሀገራት ግንኙነት ይህንን ያክል ዓመት በማስቆጠሩ ደስታቸውን ለመግለጽ ለውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የገለጹ ሲሆን ወደፊትም የሁለቱ ሀገራት ግንኙነት የበለጠ ይጠናከራል የሚል ተስፋ እንዳላቸውም ዘግበዋል። እንደ ዘገባው ከሆነ ዶክተር ጌዲዮን ጢሞቴዎስ በበኩላቸው ለዚህ ደብዳቤ በሰጡት ምላሽ በሁለቱ ሀገራት መካከል ያለው ግንኙነት የላቀ ደረጃ ለማድረስ ጥረት እንደሚያደርጉም ቃል መግባታቸው ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ